እንዲህ አይነት ትትና፣ እንዲህ አይነት ስብና፣ እንዲህ አይነት ንግስና፣ እንዲህ አይነት ልዕልና፣ እንዲህ አይነት መወደድ፣ እንዲህ አይነት መፈቀር ፍጹም አላየሁም ከቴዲ አፍሮ በቀር ተብሎ የተገጠመለት የሙዚቃው ንጉስ ቴዲ አፍሮ ኢትዮሪካ የሚል አልበም የዳግማዊ ትንሣኤ ሊለቅ መሆኑ ተሰምቷል። ለመሆኑ ኢትዮሪካ ምን ማለት ነው? ለምንስ የዳግማ ትንሣኤ ለመልቀቅ ወሰነ? ሁሉንም በዝርዝር እንመለከታለን። እናንተም ቪዲዮውን ላይክ እና ሰብስክራይብ በማድረግ ጀምራችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ኢትዮሪካ የሚለው ስያሜ በታዋቂው ድምፃዊ ቴዲ አፍሮ አማካኝነት ወደ ኢትዮጵያ የጥበብ ዓለም የገባ ጥልቅ ፍልስፍናዊ አንድምታ ያለው ቃል ነው። ይህ ቃል በውስጡ የያዘው ትርጉም የአንድ አልበም መጠሪያ ከመሆን ባለፈ ኢትዮጵያዊነትን በአዲስ መነጽር ለመመልከት የሚሞክር የጥበብ ፈጠራ ነው። ቃሉን በዝርዝር ስንመለከተው ከሁለት ቃላት ቅንጅት የተገኘው ኢትዮሪካ የመጀመሪያው ክፍል ኢትዮጵያዊነትን ወይም የሀገሪቱን ስም የሚወክል ሲሆን ሁለተኛው ክፍል ደግሞ ሪካ በላቲን ቋንቋ ሀብታም ወይም ባለጸጋ ከሚለው ትርጉም ጋር ይገናኛል። በዚህም መሰረት ኢትዮሪካ ማለት ባለጸጋዋ ኢትዮጵያ ወይም በታሪክና በማንነት የበለጸገችው ሀገር ማለት ነው። ይህ ብልጽግና ቁሳዊ ሳይሆን መንፈሳዊ፣ ታሪካዊና ባህላዊ እሴቶችን ያካተተ ነው። ከዚህ በተጨማሪም ኢትዮሪካ የሚለው ቃል ከታሪክ ጋር የቀጥታ ዝምድና አለው። በአልበም ውስጥ የተካተቱት ስራዎች አብዛኛዎቹ ወደ ኋላ ተመልሰው የኢትዮጵያን ታላቅነት፣ የነገስታቱን አሻራና የህዝቡን የጋራ የድል ታሪኮች የሚዘክሩ ናቸው። ስለሆነም ቃሉ ኢትዮሪካ የኢትዮጵያ የታሪክ ማህደር ወይም ትርክት ተደርጎ ሊተረጎም ይችላል። ቴዲ አፍሮ ይህንን ስያሜ ሲጠቀም ኢትዮጵያ የራሷ የሆነ የታሪክ አጻጻፍና የታሪክ አተረጓጎም ያላት መሆኑን ለማመልከት ነው። በጥበብ ረገድ ደግሞ ኢትዮሪካ ማለት የቆየውን ታሪክ ከዘመናዊ የሙዚቃ ቅንብር ጋር አዋህዶ የማቅረብ ጥበብ ነው። አርቲስቱ በዚህ ስም ስር ያሰባሰባቸው ዜማዎች ሀገራዊ ፍቅርን፣ አንድነትንና ትጋትን የሚሰብኩ መሆናቸውን ታውቋል። ቃሉ በውስጡ ኩራትን፣ ጽናትንና የጥቁር ህዝቦች ተስፋ የሆነችውን የኢትዮጵያን ማንነት በክብር መገለጫነት ያገለግላል። በአጠቃላይ ኢትዮሪካ ማለት ለዘመናት የቆየውን የኢትዮጵያ ስልጣኔ፣ ጀግንነትና ጥበብ ዛሬ ላይ ተውቦና ደምቆ የሚታይ የክብር ስም ነው። የሀገሪቱን ያለፈ ታሪክ ከወደፊቱ ተስፋ ጋር የሚያገናኝ ድልድይ ሆኖ የሚያገለግል የፍቅርና የማንነት መገለጫ ተደርጎም ተወስዷል። ቴዲ አፍሮ ኢትዮሪካ የተሰኘውን አልበሙን በዳግማዊ ትንሣኤ ዕለት ለመልቀቅ መምረጡ ዝም ብሎ የመጣ አጋጣሚ ሳይሆን ጥልቅ የሆነ ሃይማኖታዊ፣ ታሪካዊና ፖለቲካዊ ትርጉም ያለው ውሳኔ ነው። ይህ ምርጫ ከአርቲስቱ የጥበብ ፍልስፍናና ከኢትዮጵያ የታሪክ አውድ ጋር በጥብቅ የተቆራኘ ነው። በመጀመሪያ ደረጃ የዳግማዊ ትንሣኤ ሃይማኖታዊ ትርጉም ለዚህ ውሳኔ ትልቁ መሰረት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት መሰረት ዳግማዊ ትንሣኤ ጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤ ለሁለተኛ ጊዜ የሚታሰብበትና የደስታ ማጠናቀቂያ ተደርጎ የሚወሰድ ዕለት ነው። ቴዲ አፍሮ ደግሞ ስራዎችን ከኢትዮጵያ ቤተክርስቲያን ዜማዎች፣ ቅዳሴያትና መንፈሳዊ እሴቶች ጋር የማስተሳሰር ልምድ አለው። አልበሙን በዚህ ዕለት መልቀቁ ለምን ስራው ትንሣኤ ወይም አዲስ ህይወት እንደ መስጠት ይቆጠራል። ይህም ኢትዮሪካ በውስጡ የያዘውን የኢትዮጵያዊነት ትንሣኤና የታሪክ መነሳሳት መልእክት በሃይማኖታዊ ድባብ እንዲታጀብ ያደርገዋል። ከታሪክ አኳያ ደግሞ ዳግማዊ ትንሣኤ ከኢትዮጵያ ነገስታት ስርዓተ ንግስናና ከታላላቅ ታሪካዊ ኩነቶች ጋር ይያያዛል። በኢትዮጵያ ታሪክ ውስጥ ብዙ ጊዜ ዘውድ የሚጫነው ወይም ትላልቅ አዋጆች የሚታወጁት እንዲህ ባሉት ታላላቅ በዓላት ላይ ነው። ቴዲ አፍሮ በአልበሙ ውስጥ ስለ ኢትዮጵያና ኢትዮጵያዊነት የሚቀኝ በመሆኑ አልበሙን በዳግማዊ ትንሣኤ ቀን መልቀቁ ስራውን እንደ አንድ የታሪክ ሰነድ እንዲታይ ያደርገዋል። ይህም ኢትዮሪካ ማለት የኢትዮጵያ የታሪክ ትንሣኤ መሆኑን ለማብሰር የታለመ ነው። ሌላውና ዋናው ነጥብ ከኢትዮጵያዊነት ማንነት ጋር የተያያዘ ነው። አርቲስቱ ኢትዮጵያ ያለፈችባቸውን የፈተና ጊዜያት አልፋ ክብሯ ተመልሶና ማንነቷ ታድሶ የምትታይበትን ጊዜ ትንሣኤ ብሎ ይጠራዋል። ዳግማዊ ትንሣኤ ደግሞ ዳግም መወለድን ያመለክታል። ስለዚህ አልበሙ በዚህ ዕለት ሲወጣ የኢትዮጵያ ታላቅነትና የታሪክ ባለጸግነቷ ኢትዮሪካ ዳግም የሚወለድበትና በወጣቱ ትውልድ ልብ ውስጥ የሚታተምበትን አጋጣሚም ይፈጥራል። በተጨማሪም በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በዓላት ትላልቅ የጥበብ ስራዎች ለህዝብ የሚቀርቡባቸው መድረኮች ናቸው። ዳግማዊ ትንሣኤ ደግሞ ከህዝቡ ከጾም ወጥቶ ደስታና ፍቅር በሰፈነበት መንፈስ ውስጥ የሚገኝ ወቅት በመሆኑ የአልበሙ የፍቅርና የአንድነት መልእክት ጸርጾ እንዲገባ ምቹ ሁኔታ ይፈጥራል። ቴዲ አፍሮ ሙዚቃን እንደ ማህበራዊ ፈውስ ስለሚጠቀም ይህ ቀን ለህዝቡ የስነ ልቦና ስንቅ የሚሆንበት አጋጣሚ ነው። በአጠቃላይ የዳግማዊ ትንሣኤ ዕለት መመረጡ የጥበብ ስራውን ከፈጣሪ ከታሪክና ከህዝብ ማንነት ጋር ያለውን ቁርኝት ለማሳየት ነው። ኢትዮሪካ የታሪክ ማህደር ብቻ ሳይሆን ኢትዮጵያዊነት በየዘመናቱ እየታደሰና እየተቀየረ የሚኖር መሆኑን የሚያሳይ የትንሣኤ አዋጅ ተደርጎ ሊወሰድ ይችላል። ቴዲ አፍሮ ለኢትዮጵያውያን ከድምፃዊነት ባለፈ የሀገር ኩራትና የአንድነት ተምሳሌት ነው። በዜማዎቹ ውስጥ የሚረጫቸው የሀገር ፍቅር ስሜቶች፣ የታሪክ ማስታወሻዎችና የማንነት ጥያቄዎች በየቤቱና በየልባችን ውስጥ የማይደበዝዝ አሻራ ጥለውም አልፈዋል። አዲሱ ኢትዮሪካ ስያሜው ራሱ ኢትዮጵያና ታሪክን አጣምሮ የያዘ በመሆኑ ዳግም የታሪክ ድርሳናትን በዜማ ገልጦ እንደሚያሳየን ይጠበቃል።
ታታ አፍሮ የተሰኘ የማህበራዊ ሚዲያ ጸሐፊ ቴዎድሮስ ካሳሁን ገርማሞን ሲገልጸው ቴዲ አፍሮ ማለት አርቲስቶች እንደ አንጋፋ አርቲስት፣ ታላላቅ አቀናባሪዎች እንደ ትልቅ ባለሙያ የሚያዩት፣ ደራሲያን፣ ከያንያን፣ ግጥም ሰሪዎች ከህዝብ እኩል ሊያዩትና ሊያገኙት የሚጓጉለት ታላቅ አርቲስት ነው። ቴዲ አፍሮን እኛ አድናቂዎች ያገኘነውን ያህል ሌሎች የሙያ አጋሮቹ አላገኙትም። እንደ ሌሎች ሙዚቀኞች ለግጥም፣ ለዜማ ብሎም ለሙዚቃ ቅንብር የማንንም ደጅ ባለመጥናቱ አቀናባሪዎች እንኳ 5 ዘፈን ሰርተውለት አንዴ ነው የሚያገኙት። ምክንያቱም ይሄ የኛ ሰው ሁሉን ራሱ አበጃጅቶ ስለሚሄድ ነው። ለምሳሌ ኢትዮጵያን አልበም ሲሰራ ቴዲ አፍሮ ሙዚቃ ባፉ እየሰራ ኪቦርድ ላይ አቀናባሪያንን ያንን ድምፅ እንዲያመጡ ያዛል። ይሄ ለአቀናባሪው ከባድ በመሆኑ መርገጥ ያለበትን የኪቦርድ አዝራር ቴዲ አፍሮ ራሱ እየረገጠ ያሳያል። አንዳንዴም እጁን እየያዘ የኪቦርድ አዝራርን ያስረግጣል። ቴዲ አፍሮ ራሱ የሰራውን ቅንብር፣ ራሱ የመራውን ሙዚቃ በስራ ፈጻሚነት አሳልፎ የሚሰጠው እስካሁንም የሰጠው አክብሮት ለሰራ አቀናባሪ ነው። ቴዲ አፍሮ ለሁሉ ብርቅ፣ ለሁሉ ውድ ነው። ከሁሉም ልዩ ነው። በድንገት እሱ የገባበት ስቱዲዮ ጨዋታው ደርቶ ሳቅና ፌሽታ ይሞላል። እንደ ጓደኛ የሚያዩትን በሌሎች ሰዎች ልበቢስ የተባሉ ሰዎች ለቴዲ የሳቅ ምንጮች ናቸው። በእነሱ ውስጥ ያለው ታላቅ የመደሰትና የከበቧቸውን ሰዎች የማስደሰት ረቂቅ መንፈስ እንዳላቸው ቴዲ በጥልቀት ይረዳል። ራሳቸውን የካቡ መኪናና ቪላ የተረፋቸው ሊወዳጁት ሲዳዳቸው እነዛ ዝቅ ያሉ ፍቅር የሞላቸው ሰዎች የቴዲን ቀልብ ይገዛሉ። ቴዲ አፍሮ ወዳጅ ሊሆነው የሚችለውን ሰው ሲገልጽ ቴዲ አፍሮ መሆኔን የረሳ ሰው መሆን አለበት ብሏል። እነሱም ዝናውን ሳይሆን ተጫዋችነቱን አይተው የወደዱት ናቸውና የወንድም ያህል ይቀርቡታል። እርሱም እንዲያው ዝቅ ብሎ በእነሱ ልክ ያወጋል። ሰነፎቹማ ሲቀርቡት ያውቁታል። ያወቁት መስሏቸው የሚመጻደቁትን አርቆ የፀሐይ ያህል ሩቅ መሆኑን ያሳያቸዋል። የኢትዮጵያ አቀናባሪዎች በህልማቸው እንኳን ሊያልሙት የማይችሉትን እውን አድርጓል። አሜሪካ የዲጄ ካሊድ ስቱዲዮ ለስራ ገብቶ ስላልተመቸው ጥሎ ወጥቷል። ቀጣይ ስራዎቹ ቺካጎ ባለ ዓለም አቀፍ ስቱዲዮና ከነዚጊ ማርሌ ባንድ ጋር የማስተሪንግ ብሎም የሚክሲንግ እንዲሁም የቅንብር ስራዎችን ያሰራል። በቴዲ አፍሮ ልክ ማደግ የቻለ አቀናባሪ አገር ውስጥ በመጥፋቱ ባህር ለመሻገርም ተገዷል። ሙዚቃ ሲሰራ ተቀምጠው ያዩ አርቲስቶች ተደንቀው ያወሩለታል። ቴዲ አፍሮ ሌላ ዓለም ላይ ያለ ነው ይላሉ። አዎ ቴዲ አፍሮ ሌላ ዓለም ነው፣ ሌላ ግዙፍ ዓለም። ሁሉም ስራዎቹ ሲሰሩ ራሱ ሙዚቃውን ባፉ ብሎ በኪቦርድ አዝራር እየረገጠ ወደ ሶፍትዌርነት ቀይሮ ዳታ አቀናባሪ ጋር ይወስዳል። ያንን ማምጣት ሲሳናቸው እጃቸውን ይዞ አዝራር እየመረጠ ይረግጣል። ሊያሰራ ሄዶ አስተምሮ ይመለሳል። ከ9 ዓመታት በኋላ ዳግም በተወዳጅ ሙዚቃዎቹና አልበሞቹ ምድር ሊያንቀጠቅጥ ቀናቶች ብቻ ይቀራሉ። በመላው ዓለም የሚገኙ የኢትዮጵያ ሙዚቃ አፍቃሪያን በከፍተኛ ጉጉት ሲጠብቁት የነበረው የታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ 6ኛ ስቱዲዮ አልበሙን አጠናቆ ለህዝብ ለማቅረብ ዝግጅቱን ማጠናቀቁም ተሰምቷል። ኢትዮሪካ የሚል ስያሜ የተሰጠው ይህ አዲስ አልበም ከዚህ ቀደም ካቀረባቸው አቡጌዳ፣ ያስተስረያል፣ ጥቁር ሰውና ኢትዮጵያ ከተሰኙ ተወዳጅ ስራዎች በተለየ መልኩ እጅግ ረቂቅ የሆኑ የዜማና የቃል ድርሰቶችን የያዘ መሆኑም ተገልጿል። አልበሙ በቅርቡ በሰዋሰው የሙዚቃ መተግበሪያ በኩል ለታዳሚዎች ይደርሳል። በምድር ባለው ውሃ ቀለም ተበጥጦ ሰማይን እንደ ብራና ወጥረን ብንጽፍ የማያልቅ ነገር አለውና ለዛሬ በዚህን ቋጭ። ስላዳመጣችሁ እናመሰግናለን። ሰብስክራይብ ማድረግ እንዳትረሱ። ሰናይ ጊዜ